ኢራን ለቀድሞዋ ጠቅላይ መሪ አያቶላ ኻሜኒ ለአንድ ሳምንት የሚቆይ የቀብር ስነ ስርዓት ጀመረች። ከፍተኛ ቁጥር ያለው ህዝብና የውጭ ሀገራት ልዑካንም በስነ ስርዓቱ ላይ እየተሳተፉ ነው። ይህንን መረጃ ይዘናል፣ እናካፍላችኋለን። የፕሪቶሪያው ግጭት የማቆም ስምምነት መፍረስ በማዕቀብ ብቻ መታደግ አይቻልም። ዋሽንግተንና ብራሰልስ መጀመሪያ ሊጠብቁት ያቃታቸውን ነገር ማስተካከል ይኖርባቸዋል እየተባለ ይገኛል። ይህንን መረጃ ይዘናል። በትምህርት ቤቶች ዙሪያ የትንባሆ መሸጫ ክልከላ ርቀት ወደ 500 ሜትር ከፍ ማለቱም ተነግሯል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ኢራን ለቀድሞ ጠቅላይ መሪ አያቶላ ኻሜኒ ለአንድ ሳምንት የሚቆይ የቀብር ስነ ስርዓት ጀመረች። ከፍተኛ ቁጥር ያለው ህዝብና የውጭ ሀገራት ልዑካንም በስነ ስርዓቱ ላይ እየተሳተፉ ይገኛሉ። ኢራን ለቀድሞ ጠቅላይ መሪ አያቶላ ኻሜኒ ለአንድ ሳምንት የቀብር ስነ ስርዓት ጀመረች። በቴህራን የተጀመረው ይህ ስነ ስርዓት በሚሊዮን የሚቆጠሩ ዜጎችና ኢራናውያንን ከፍተኛ ባለስልጣናትንና በደርዘን የሚቆጠሩ የውጭ ሀገራት ልዑካንን ያሳተፈ ሲሆን ይህም ብሔራዊ አንድነት እንዲሁም የእስላማዊት ሪፐብሊክ ጥንካሬ የሚያሳይ መሆኑ ተገልጿል። ሰኔ 26 የጀመረው ይህ የቀብር ስነ ስርዓት እስከ ሐምሌ 2 ድረስ ይቆያል ተብሎ የሚጠበቅ ሲሆን በኮም ግዛት በኢራቅ ቅዱሳን ከተሞች በናጃፍና በካርባላ ለሚደረጉ ከሚችሉ መታሰቢያዎች በኋላ የማጠቃለያው የቀብር ስነ ስርዓትም በማሼር ከተማ እንደሚፈጸም እየተጠቆመ ይገኛል። የኢራን የዜና ተቋማት እንደዘገቡት የመሪው አስክሬን በተመሳሳይ ጥቃት ህይወታቸውን ካጡ የቤተሰቦቻቸው አስክሬን ጋር በቴህራን ኢማም ሆሜዲ ግራንድ ሞሳላ እንዲያርፍ የተደረገ ሲሆን በመቶዎች የሚቆጠሩ የሀዘንተኞች ስብስብም ክብር ለመስጠት በስፍራው ተገኝተዋል። ከመቶ በላይ የውጭ ሀገራት ልዑካን በተለያዩ የቀብሩ ምዕራፎች ላይ ይሳተፋሉ ተብሎ የሚጠበቅ ሲሆን ከነዚህ መካከል የሩሲያ፣ የቻይና፣ የሳውዲ አረቢያ፣ የፓኪስታን፣ የህንድ፣ የቱርክ፣ የየመን የቀጠናው አጋር ቡድኖች ተወካዮች እንደሚገኙበትም ታውቋል። ኢራን የዘገባቸው ባለስልጣናት እንደገለጹት የከፍተኛ የህዝብ ቁጥር መገኘት ኢራን ከምዕራባውያን የሚሰነዘርባት ጫና ተቋቁሞ አሁንም ሰፊ ዓለም አቀፍ አጋርነቶችን እንደቀጠለች የሚያሳይ ተጨባጭ ማስረጃም ነው ብለዋል። ይህ የሽኝት ስነ ስርዓት የተከናወነው አያቶላ ኻሜኒ ባለፈው የካቲት ወር መገባደጃ ላይ በኢራን በተከፈተ ጦርነት መጀመሪያ በአሜሪካ በእስራኤል የአየር ጥቃት ከተገደሉ ከወራት በኋላ ነው። መጀመሪያ ላይ በመጋቢት እንዲካሄድ ታቅዶ የነበረው ስነ ስርዓት በጦርነቱ ምክንያትም መራዘሙ ታወሳል። የፕሪቶሪያ ግጭት የማቆም ስምምነት መፍረስ በማዕቀብ ብቻ መታደግ አይቻልም። ዋሽንግተንና ብራሰልስ መጀመሪያ ሊጠብቁት ያቃታቸውን ነገር ማስተካከል ይኖርባቸዋል ተባለ። ባለፈው ሳምንት ዩናይትድ ስቴትስ እና የአውሮፓ ህብረት በትግራይ ያለው ቀውስ በድጋሚ ወደ አደገኛ ገደል እየተቃረበ መሆኑን ያስጠነቀቁበት ምክንያት በቂ መነሻ ያለው ነበረ። የህወሓት ወታደራዊ ምልመላን የማፋጠን ውሳኔ ከጥቅምት 2018 የፕሪቶሪያ ግጭት የማቆም ስምምነት ይወጣል ተብሎ ተስፋ የጣለበትን ደካማ የፖለቲካ ስርዓት ቀጣይነት ያለው መሸርሸር የሚያሳይ በመሆኑ ተገቢነት ያለው ስጋትን ይፈጥራል። ከላይ ሲታይ ዋሽንግተን ጽንፈኛ አባላት ባለቻቸው የህወሓት አባላት ላይ ጣለችው የታለመ የቪዛ እገዳ እና በመቀጠልም የአውሮፓ ህብረት የፕሪቶሪያ ስምምነት በአስቸኳይ ስራ ላይ እንዲውል ያቀረበው ጥሪ ዓለም አቀፉ ማህበረሰብ በመጨረሻ ሁኔታውን አሳሳቢነት መገንዘቡን ያሳያል። ይሁን እንጂ እነዚህ ጣልቃ ገብነቶች መሰረታዊ ቅራኔን ያጋልጣሉ። የፕሪቶሪያ ስምምነት ራሱ ሊፈታው የነበረው ቀውስ ዋነኛ መንስኤ በሆነበት ሁኔታ አሁንም እንደ መፍትሄ ተደርጎ እየቀረበም ይገኛል። የአሁኑ ሁኔታዎች መበላሸት የአንድ የፖለቲካ ተዋና የቅርብ ጊዜ እርምጃዎች ውጤት ብቻ አይደለም። የስምምነት ያለምንም ትርጉም ያለው ክትትል ተጠያቂነት ወይንም የማስተካከያ እርምጃ ከ3 ዓመታት በላይ እንዲፈርስ በመፈቀዱ የመጣ ድምር ውጤት ነው። ይህ ደግሞ ከስምምነቱ የክትትል ዘዴዎች መፍረስ በላይ በግልጽ የሚታይበት ቦታ የለም። ገለልተኛ ክትትል እንዲያደርግ የተቋቋመው የአፍሪካ ህብረት የክትትል የማረጋገጥና የቁጥጥር ስርዓት ስራ ከጀመራቸው የመጀመሪያዎቹ ወራት በኋላ ከህዝብ እይታ ሙሉ ለሙሉ ጠፍቷል። የፕሪቶሪያ ስምምነት ከተፈረመ ከ3 ዓመታት በላይ ቢቆጠርም መደበኛ የክትትል ሪፖርቶች አሁን በግልጽ አይታዩም። ኢትዮጵያውያንም ሆኑ ሰፊው ዓለም አቀፍ ማህበረሰብ የስምምነቱ መከበር ጥሰቶች ወይንም የተወሰዱ የማስተካከያ እርምጃዎችን በግልጽ የሚያሳይ መዝገብ ማግኘት አይቻሉም። ታማኝ ክትትል የሌለው የሰላም ስምምነት ስራውን ያቆማል፣ ከፖለቲካ መፈክርነትም ያልፋል። ከዚህም በላይ የፕሪቶሪያ ማዕከላዊ ሰብአዊ ቁርጠኝነት አለመፈጸሙ ይበልጥ የሚያስጠይቅ ነው። ይኸውም የተፈናቀሉ ዜጎችን በሰላም በፈቃደኝነት በክብር መመለስን ይመለከታል። በመቶ ሺዎች የሚቆጠሩ የውስጥ ተፈናቃዮች የትግራይ ተወላጆች አሁንም በካምፖች ውስጥ እየማቀቁ ይገኛሉ። ለዚህም ዋነኛው ምክንያት የምዕራብ ትግራይ አካባቢ በፌዴራል መከላከያና በአማራ ክልል መንግስት በሚደገፉ የፌዴራል ያልሆኑ የታጠቁ ኃይሎች ቁጥጥር ስር በመቆየቱም ነው። እነዚህ ጥቃቅን ያፈጻጸም ክፍተቶች አይደሉም፣ የስምምነቱ ፈራሚ በመሆኑ በዋናነት የፌዴራል መንግስት ሰጡ የስምምነቱ መሰረታዊ ግዴታዎችም ናቸው። የትግራይ ኃይሎች ትጥቅ የመፍታት ሂደት የተከናወነው በፕሪቶሪያ ስምምነት የተደረጉት የፖለቲካና የግዛት ዋስትናዎች ሳይረጋገጡ በፊትም ነበረ። በሪፖርቶቹ በከባድ መሳሪያዎች ርክክብ መደረጉ ቢረጋገጥም ከፍተኛ የትግራይ ክልሎች አሁን በወረራ ስር እንደነበሩ የባዕድ ኃይሎች ወታደራዊ መገኘታቸውም እንደቀጠሉ አረጋግጠዋል። ስምምነቱ አፋጣኝ መረጋጋትን ለማምጣት ሲባል የፍትህ ጥያቄዎችን ሆን ብሎ ችላ ብሏል።
ከ3 ዓመታት በኋላ የሽግግር ፍትህ ከህዝብ እምነት የራቀ አስተዳደራዊ ልምምድም ከመሆን አልዘለለም። አብዛኞቹ ተጎጂዎች ትርጉም ያለው ተጠያቂነት ለማምጣት የፌዴራል ተቋማትን ሆነ ህወሓትንም አያምኑ። ግጭትን የማቆም ስምምነቶች ያው የፖለቲካ መሳሪያዎች ናቸው። እውነታው ከግምታቸው በላይ ሲሆን እንደማይነኩ የዲፕሎማሲ ቅርሶች ከመቆጠር በላይ ሊገመገሙም ይችላሉ፣ ሊጠነከሩም ሊላመዱም ይገባል። ፕሪቶሪያ በ21ኛው ክፍለ ዘመን ከዓለም አስከፊ ከሆኑ ጦርነቶች አንዱን በማስቆም ረገድም ተሳክቶለታል። ነገር ግን ጦርነቱን ማቆምና ዘላቂ ሰላም መገንባትም አንድ አይደለም። ፕሪቶሪያው በህይወት እንዲቀጥል ከተፈለገ ስምምነቱን ያመቻቹትና አፈጻጸሙን ለመከታተል ቃል የገቡት አካላት መጀመሪያ አንድ የማይመች ሁኔታ መቀበል አለባቸው። አሁን የሚጠቅሱትን ስምምነት መጠበቅ አልቻሉም። ለነዚያ ውድቀቶች ግልጽ ምላሽ በመስጠት ፕሪቶሪያ የታሪካዊ ድል ማግባከኛ ማሳያ ሐውልት ከመሆን ይልቅ ለዘላቂ ሰላም መሰረትም ሊሆን ይችላል። በትምህርት ቤቶች ዙሪያ የትንባሆ መሸጫ ክልከላ ርቀት ወደ 500 ሜትር ከፍ ተደረገ። የአዲስ አበባ ምግብ መድኃኒት ባለስልጣን በትምህርት ቤቶች ዙሪያ የትንባሆ ምርቶች መሸጫ ክልከላ ርቀት ወደ 500 ሜትር ከፍ መደረጉን አስታውቋል። እርምጃው ህጻናትና ወጣቶችን ከትንባሆ ጭስና ሱስ አደጋ ለመከላከል እንዲሁም በትምህርት ቤቶች አካባቢ ጤናማና ንጹህ አካባቢ ለመፍጠር የተወሰደ የጤና ጥበቃ ፖሊሲ ለመሆኑም ተጠቅሷል። አዲሱ ደንብ የትንባሆ ምርቶች በትምህርት ቤቶች በርቀት ላይ እንዳይገኙ በማድረግ የህጻናት መጋለጥን ለመቀነስ ያለመ ሲሆን እርምጃው በተለይም በተማሪዎች ዘንድ የትንባሆ ምርት መዳረሻን ለመገደብና የሱስ መጀመሪያ እድሜን ለመቀነስ የሚያግዝ መሆኑ ተነግሯል። በደንቡ መሰረት ትንባሆ የተከለከሉ ቦታዎች ላይ ሲሸጥ የተገኘ ማንኛውም ግለሰብ በ6 ወር ቀላል እስራት ወይንም ደግሞ በ5000 ብር የሚደርስ የገንዘብ ቅጣት ሊጣልበት እንደሚችል ተጠቁሟል። የባለስልጣናቱ ዋና ስራ አስኪያጅ ዶክተር ሙሉመቤት ታደሰ ለብስራት ሬዲዮ እንደገለጹት የቁጥጥር እርምጃ በከተማ አስተዳደሩ የጤና ፖሊሲ አቅጣጫ መሰረት በተደረገ ውሳኔ መተግበሩን አስረድተዋል። ህብረተሰቡ የጤና ቁጥጥር ህጎችን የማክበር ከጭስ ነጻ ንጹህና ጤናማ አካባቢ መፍጠርን ለመንግስት አባላት ጋር እንዲተባበርም ጥሪ አቅርበዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።